ኦዲጋርድ ጋር ከተሸካከረ ወይም ልቡ ከሻከረ አርሰናል ኦዲጋርድ ከጉዳት ካገገመ በኋላ የወረደውን አቋሙን ለመመለስ ትልቅ እድል ነው። እንዲህ አይነት ግጭት ለሻምፒዮንነት ወሳኝ ነው ሲል አስተያየቱን ልኮልናል። ምንድነው ያጋጫቸው፣ ምንድነው ያደባበራቸው የሚለውን ነገር እናነሳለን። በጣም የቤተሰቦቻችን የሲዲ ስፖርት ቤተሰቦቻችን ለላካችሁልን አስተያየት ከልብ እናመሰግናለን። ልጅ ቲጂ የሊቨርፑሏ፣ ማአዚ ገነር፣ ጄሪ ካላፊዮሪ፣ መሲ አርሰናል በጣም በርካቶች ናቸው። ፒተር የመድፉ፣ ዋሲሁን ዘላለም፣ ሀቢባ አደም፣ ትዝታ በቀለ ሁላችሁንም እያመሰገንን አሁንም አስተያየቶቻችሁን ገንቢ አስተያየቶቻችሁን ላኩልን። አይና ለሙላቱ አይንዬ ከልብ ነው የምናመሰግነው። እንዲሁም ዶናልድ ትራምፕ ሁሌም የሲዲ ስፖርት ቤተሰባችን ነው። ሌሎችም ስማቸውን ያልጠሯቸው በጣም በርካቶች አሉ። መሰረቱ ወርቁ መሲ ከልብ እናመሰግናለን። እሺ በጣም ብዙ ከመሆናቸው አንጻር ዋና ዋናዎችን ሁሌም የሲዲ ስፖርት ቤተሰብ የሆኑ ሁሌም አስተያየታቸው ከኛ ጋር ሁሌም የማይለየውን ቀድሜ ጠርቻለሁ። ስማችሁን ያልጠሯችሁ ደግሞ በጣም ይቅርታ እንጠይቃለን። ለየት ያለ አስተያየት ሳገኝ ድንገት ያዩዋቸውን ወደ ላይ አድርጌ ከፍ አድርጌ ነው ለመጥራት የቻልኩት ማለት ነው። እና ሁላችሁንም ግን በአጠቃላይ ሰብሰብ አድርገን ከልብ እናመሰግናለን። እሺ ሶፊ ወደ አርቴታና ኦዲጋርድ መደባበር እንምጣ። ተደባበሩ ግን እኔ ባይዘው ወይ የኦዲጋርድ ደጋፊ ነው ግርምዬ። አዎ በእውነት ማለት አድማጮችም ሲሰሙት የየራሳቸውን ግምት ሊወስዱ ይችላሉ። እኔ ግን በጣም ደጋግሜ ያየሁት አሰብኩት ትክክለኛው ኦዲጋርድ ነው። አርቴታ ሊደብረው አይገባም በዚህ ጉዳይ ላይ ማለት ነው። ምክንያቱም ባለመብቱ እሱ ነው። ፕላስ ደግሞ ዝርዝር ጉዳዮችን ስናነሳ ከዛ አንጻር በመነሳት ድምዳሜ ላይ መድረስ ይቻላል። ግን ሐሳቡ ምንድነው የሚለውን እንዳሰው አርቴታ ከኦዲጋርድ ማርቲን ኦዲጋርድና የሚካኤል አርቴታ የግጭት መነሻ የሆነው ወይም ለሚዲያ እንዲበቃ ወሬ የሆነው ወይም ሚዲያዎች እንዲያናፍሱት የሆነው የሚታይ ነገር ስለሆነ ነው። ፋክቹዋል ነው ይሄ። ብዙ ጊዜ አሁን አንዳንድ ነገሮች ከላይ የሚባለው ተጫዋች ከከሌ ጋር ተጣልቷል ወይም ተደባብሯል ምናምን የሚባልና ግን ፋክት ስለሌለ ዝም ብሎ በወሬ ደረጃ ነው የሚቀመጡ። ይሄ ግን በፋክት ደረጃ ያለ ነው። ችግሩ ትናንት ነው ማክሰኞ ነው ትናንት ሮብ ነው ማክሰኞ ዕለት ማታ የፊፋ የዓመቱ ምርጥ አሰልጣኝ ምርጥ ተጫዋች ይፋ ተደርጓል እና በዛ ሂደት ውስጥ እንደሚታወቀው ኦስማን ዴምብሌ ምርጥ ተጫዋች ተብሎ ተሸልሟል። ምርጥ አሰልጣኝ ደግሞ ሉዊስ ኤንሪኬ ተብሎ ነው የተሸለመው። ነገር ግን በምርጥ አሰልጣኝ ፉክክር ውስጥ አንዱ የነበረው አሰልጣኝ ሚካኤል አርቴታ ነው። አድማጮቻችን እንግዲህ ከግርማቸው ጎን የምትሆኑ ግርማቸው ጎን የሌሎች የሚዲያዎችን ሐሳብ ደግሞ የምትጋሩ ካላችሁ ትጋራላችሁ ማለት ነው። እና ሉዊስ ኤንሪኬ አንደኛ ተብሎ ተመረጠ፣ ሁለተኛ ሃንሲ ፍሊክ፣ ሶስተኛ የሊቨርፑል አርነ ስሎት፣ አራተኛ ደግሞ የተመረጠው አሰልጣኝ ሚካኤል አርቴታ ነው። አሁን ምንም ችግር የለውም የሉዊስ ኤንሪኬ መመረጥ ሁሉንም የሚያስማማ ይመስለኛል። ማለት ኮምፕሌን ያለው የለም። ሉዊስ ኤንሪኬ ኦልሬዲ አውሮፓ ቻምፒዮንስ ሊግን ስላነሱና መሰል ነገሮች አብዛኛውም ሰው እሱን ነው የመረጠው። ግን አሁን ትልቁ ጥያቄ የሆነው ዝርዝሩ ሲወጣ ነው። ማንን መረጠ የሚሉ ጥያቄ ሲወጣ አንዱ አነጋጋሪ ከሆኑ ምርጫዎች መካከል የማርቲን ኦዲጋርድ ነው። ኦዲጋርድ የዓመቱ ምርጥ አሰልጣኝ ዝርዝር ውስጥ የራሱ አሰልጣኝ አርቴታ ተቀምጦ የመረጠው ግን ሉዊስ ኤንሪኬ ነው። ይሄ ነው ግርምዬ ትልቁ የመጋጫ ነጥብ ሆኖ የተከሰተው። ሉዊስ ኤንሪኬን አንደኛ አድርጎ መረጠ። ከዛ አርቴታ ምናምን እያለ ነው የቀጠለው። አሁን አንዳንዶች አይ ትክክል ነው ሉዊስ ኤንሪኬ አምና ካሳየው ነገር አንጻር መምረጡ ልክ ነው ይላል። ሁለተኛው ደግሞ እንደ አርቴታ ላይ እምነት የለውም እንደ ማርቲን ኦዲጋርድ በአምበልነት የሚመራው ቡድን ከአርቴታ ጋር ጠዋትም ማታም ቀንም እየተገናኙ ቢያንስ ፖቴንሻሉን አርንቆ እንኳን አንደኛ ያደረገውም ወይ የሚል ጥያቄ ነው በትልቁ እየተነሳ የሚገኘው። አሁን ይሄ ሁኔታ ብዙ ነገሮችን ይዞ መጣ። በነገራችን ላይ ማርቲን ኦዲጋርድ ባለፈውም ከሁለት ወር ምናምን በፊት መነጋገሪያ ነበር። ፋይፍ አሳይድ ተጫዋቾችን ምረጥ ተብሎ ሃላንድን ከዛ ውጭ አድርጎታል። እንዲህ አይነት በጣም ኮንትሮቨርሲ የበዛባቸው ነገሮች ይወስናል። እንግዲህ ይሄ የተጫዋቹ ፌር እውነተኝነት መሆን ወይስ ደግሞ አብሮት ባሉት ሰዎች ላይ እምነት ማጣት ከጎኑ ባሉት ሰዎች ላይ ብዙ አለማመን ያመጣው ነው የሚለው ነገር ጥያቄ የሚያስነሳ ሆኖ ይነሳልና ይሄ የማርቲን ኦዲጋርድ አርቴታን አለመምረጥ ብዙ ጥያቄዎችን እንዲነሱ ምክንያት ሆኗል። አንደኛው
ኦዲጋርድና አርቴታን በሚመለከት ያው እንደሚታወቀው አምበልነቱን በሚመለከት ሚስተር አርሰናል ቶኒ አዳምስን ጨምሮ በርካታ የአርሰናል ቅርበት ያላቸው ሰዎች ራሱ ኦዲጋርድን ከአምበልነት እንዲነሳ ጠይቀዋል። ዲክላን ራይስ ይሁን የሚል ጥያቄ አንስተዋል። በዛ መሃል አሰልጣኝ ሚካኤል አርቴታ ውድድር ዓመቱ ከመጀመሩ በፊት እስቲ እነ ቶኒ አዳምስ የሚሉት ነገር እውነት ከሆነ እነ ቶኒ አዳምስ የሚያወሩት ነገር እውነት ከሆነ እስኪ ተጫዋቾችን ልሰብስብና እንደገና አምበል ይምረጡ ብሎ አስመረጡ። አምበል አሁንም ሲያስመርጡ ኦዲጋርድ ነው የተመረጠው በአንደኝነት። ያውም በከፍተኛ ድምፅ ልዩነት ነው ያሉት አርቴታ ሲናገሩ። ከዛ በኋላ አሁን ኦዲጋርድ የዛኔ ወደ ምርጫ መምጣቱ በራሱ ይሄ ነገር አርቴታ ወደ ምርጫ ማምጣቱ ሚዲያውን ሰምቶ አልወደደለትም ተብሎ ይታመናል። እነዚህ መላምቶች ናቸው፣ ዝም ብሎ የሚቀመጡ ናቸው። በሌላ በኩል አርሰናል ኬናን ይልዲዝን ከምንም ነገር በላይ አተኩሮ እየሰራበት ነው ያለው። ግርሜ ኬናን ይልዲዝ ላይ የጁቬንቱሱ ቱርካዊው የወደፊት ባላንዶር ያነሳል ተብሎ የሚታሰብ በጣም ምርጥ ኳስ አቀጣጣይ ነው ኬናን ይልዲዝ። ምን አስበው አርሰናል ኦዲጋርድን ይነካዋል ማለት ነው። ኦብቪየስሊ ይልዲዝ ከመጣ ኦዲጋርድን ያስቀምጠዋል። ግልጽ ነው። አሁን የኦዲጋርድ አርቴታን አለመምረጥ እንደገና የአምበልነቱ ጉዳይ በተነሳው ጥያቄ ላይ ምርጫ መሰጠቱ አሁን ደግሞ በተጨማሪ ደግሞ ኦዲጋርድ አርቴታን አለመምረጡ ይሄ ነገር ወዴት እየሄደ ነው ያስብላል። ማንም ሰው ይህን ነገር ጥያቄ ባነሳ ተገቢ ነው። ወዴት እየሄደ ነው ይሄ ነገር? የኦዲጋርድና የአርቴታ ግንኙነት እየሻከረ ነው? የሆነት ችግር ውስጥ እየገባ ነው? እንዲህ በይፋ እኮ ነው የሚገለጸው። ኳስ አንድሪያ ቤርታ ይልዲዝን በ100 ሚሊዮን ፓውንድ ለማስፈረም ጁቬንቱስ ጋር ተገናኙ፣ ተነጋገሩ እየተባሉ የአርሰናል ኢቭን ቅርቢያት ያላቸው ምንጮች ናቸው ይህንን ዘገባ የሚዘግቡት። ይሄ ደግሞ ትልቅ ጥያቄ እንዲነሳ ያደርጋል። በቃ አርሰናል ኦዲጋርድ ላይ እምነት አጥቷል። 27 ዓመቱን ትናንት አክብሯል ማርቲን ኦዲጋርድ። ያለፈው ዓመትና የዘንድሮ ዓመት ለኦዲጋርድ በአርሰናል ያለፉት ዓመታት ቆይታው መጥፎ ዓመቶቹ ናቸው። ዘንድሮም 2 ጊዜ ተጎድቷል። አምናም ጉዳት አስተናግዷል። የምናውቀውን 2022 ላይ 2023 ላይ ለዋንጫ ሲፎካከር የነበረውን ቡድን ተሸክሞ የነበረውን ኦዲጋርድን እያየ ነው አይደለም በአርሰናል ቡድን ውስጥ። አሁን አየ ነገሮች ተራራሩ። ብቃት የሚል ነገር መጣ። የመሪነት አቅም ከአምበልነቱ ጋር ተያይዞ ጥያቄ ተነሳ። አቋም አሁን በእግር ኳስ ላይ ማንም ሰው ሊታገሰው የማይችለው ነገር ደጋፊም በለው አሰልጣኝም በለው አመራርም በለው አቋምህን ነው። አቋም ከወረደ ማንም ሊያስጥል አይችልም። የአደባባይ ሚስጥር ነው፣ ፊት ለፊት የሚታይ ነው። ጸባይ እኮ ላይኖር ይችላል። ምንም አቋም ጥሩ ከሆነ ምንም ችግር የለውም፣ ስፋይን። አቋም ጥሩ ካልሆነ ግን የፈለገ ጸባይ ቢኖር የፈለገ ምን ቢኖር ትችት ይበዛባል። ኦዲጋርድ ከራሱ ጋር እየመጣ አይደለም። ክለብ ብሩጅ ላይ በእርግጥ ከጉዳት እንደመጣ ያደረገው ጨዋታ ነው፣ ጥሩ አልነበረም። ወልብስ ላይ ተቀይሮ ገብቶ ምንም አይነት ተጽዕኖ ሲፈጥር አልተመለከትነውም። የተጽዕኖ የምናውቀውን ኦዲጋርድ በተለይ ትንንሽ ቡድኖች ላይ እንደ ዝርት የሚሸረው ኦዲጋርድ በዛ ልክ መምጣት አልቻለም። በዛ ልክ መሄድ አልቻለም። ስለዚህ ይሄ እነዚህ መደራረባቸው ኦዲጋርድና አርሰናል ኦዲጋርድና አርቴታ ላይ እርስ በርስ እምነት ማጣት ላይ እየመጡ እንደሆነ ማየት ይቻላል። አንዳቸው ላይ እምነት እያጡ ነው። ኦዲጋርድ ሉዊስ ኢነርኬን ከአርቴታ አስቀድሞ መምረጥ ቫንዳይክ ለምሳሌ አርነ ስሎትን ነው የመረጠው። ኦብቪየስሊ ቫንዳይክ ሉዊስ ኢነርኬን ነው ሊመርጥ የሚችለው ማለት በእውነተኝነት ከሄድን ግን ካለው ቅርበት ስለሚያውቃቸውም ከሳቸው ጋር አብረው ስለሰራ ይሄ አብዛኞቹ አብረው የሚቀራረቡና አብረው የሚሰሩ አንደኛ ከእንትንም አንጻር ነው ግርም የባይዘው ይሄ ፖዚቲቭ ኢንቫይሮንመንት ከመፍጠር አንጻር የኦዲጋርድ ድምፅ እኮ ለአርቴታ ቢሰጥ አርቴታን ሁለተኛም ሶስተኛም ላይ ያደረገው ይችላል፣ ትርጉም ላይ ኖረው ይችላል። የኦዲጋርድ ለሉዊስ ኢነርኬ ድምፅ መስጠትም ቫሊዩ ለስ ሊሆን ይችላል። የኦዲጋርድ ድምፅ መጣ ቀረ ለሉዊስ ኢነርኬ ቫሊዩ ላይ ኖረው ይችላል። እዚህ ጋር ግን ትልቁ ነገር የሥራ ኢንቫይሮንመንትህን ሊያበላሽብህ ይችላል። ለካ በእኔ እምነት የለውም የሚል ነገር ሊያመጣ የሚችልበት እድል ይኖራል ተብሎ ይጠበቃል። ይሄ ሰዋዊ ነው። እንዲህ አይነት ነገሮች ሰዋዊዎች ናቸው። አጠገቤ ያለው ሰው ከአንድ ሰው ጋር እየተፎካከረ አጠገቤ ያለውን ሰው ትተህ ያኛውን ሰው ስትመርጥ አጠገቤ ያለው ሰው በእኔ እምነት የለውም፣ በእኔ አይኮራም፣ በእኔ ፕራውድ አያረግም ማለት ነው የሚል እምነት ሊኖረው እንደሚችል መገመትና ማሰብ ይኖርባል።
እና ኦዴጋርድ የወሰነው ውሳኔ ይሄኛው ውሳኔ ይበልጥ ግንኙነታቸው እንዳያሻክረው ያስፈራል። አርሰናል ተጫዋች እየፈለገ ነው። ኬናን ይልዲዝ እንደምታውቁት አድማጮቻችን ዓለም በሙሉ የሚዘግበው ነው። የትም ቦታ ላይ ያጫወተው አይደለም፣ ኦዴጋርድ ቦታ ላይ ነው የሚያጫወተው። ይሄ ግጭት አሁን ደግሞ አርቴታን አለመምረጥ፣ የአቋም መቀነስ፣ በቡድኑን በአግባቡ አምበልነት አለመምራት፣ ስፔሻሊ ቡድኑ ወሳኝ ነገር በሚፈልግበት ሰዓት ላይ ወጥቶ አለመጋፈጥ፣ መደበቅ የኦዴጋርድ ባህሪ ናቸው። ወጥቶ አይፋለም፣ ወጥቶ የሚፋለም አይነት ተጫዋች አይደለም። የአርሰናል አምበል የሚመስለው ዲክላን ራይስ ነው። ሆነን ለመናገር ሜዳ ላይ በምናየው ነገር፣ በሚመራው ነገር፣ በሚያደርገው እንቅስቃሴ ነገር፣ ተጫዋቾችን የሚያነሳሳበት መንገድ፣ ወደ ሁነቶች የሚያመጣበት ነገርና መሰል ነገሮች ጥያቄ በሌለው መንገድ ከኦዴጋርድ ይልቅ ራይስ የአርሰናል አምበል ነው የሚመስለው። ነገራችን ላይ ከአምበልነት ጋር ተያይዞ አርሰናል ቤት ውስጥ ከዚህ በፊትም በአርቴታ ዘመን የዣካ አምበልነት ሚና ሲነጠቅ ከአርሰናል ደጋፊዎች ጋር በገባው ሰጥ አገባ ምክንያት ትልቅ መወያ ነጥብ ነበረ፣ ትልቅ አጀንዳ ነበረ። ይህ ጉዳይ የዣካ መነጠቅ አምበልነቱ። አሁንም ይቺ ነገር የኦዴጋርድ ጉዳይ በጣም ጫና እየበዛ ነው። ኦዴጋርድ ላይ አይፋለምም፣ ከዳኞች ጋር ኮሚኒኬሽኑ ልክ አይደለም፣ ካራዝማቲክ አይደለም፣ ተናግሮ አያሳምንም። አሁን በርናንዶ ሲልቫን ተመልከታችሁ። በርናንዶ ሲልቫ ቢያንስ ተናግሮ ያሳምናል። እንግዲህ ይሄን ብሩኖ ፈርናንዴዝ የመሰከረለት በቃ ያሳምናል። ዳኛም በቃ ተናግሮ ያምኑታል አለ ዳኞች ሲናገራቸው። ብሩኖ ፈርናንዴዝ ተወራጭቶ ምን ብሎም ብሩኖ ፈርናንዴዝ አምበልነቱ ማንቸስተር ዩናይትድ በኩል ጥያቄ የተነሳበት ቢሆን በእንግሊዝ እግር ኳስ ውስጥ ካሉ አምበሎች በቃ ፈዛዛውና በአብዛኛው በአክሽን በቃ በስራ እመራለሁ ብሎ የሚያስብ በባህሪው ብቻ እመራለሁ ብሎ የሚያስቡ ኦዴጋርድ ነው። ግን ሜዳ ላይ እንደዛ መሆን የለብም። ሜዳ ላይ እንደ ዲክላን ራይስ አይነት ካራዝማቲክ ሰው የሚያስፈራ፣ አጠገብ ሲቆም የምደነግጥለት፣ ሲናገር የሚሰማ ሰው ያስፈልጋል። እና እነዚህ መሻከሮች የኦዴጋርድን አንዳንዶች እንደውም ያነሳሉ። ኦዴጋርድ የአምበልነት ሚናው ቢነጠቅ በቃ ትኩረቱ ፐርፎርማንሱ ላይ ስለሚሆን ፐርፎርማንሱን ይሰራል። አሁን ሁለት ስራ ነው ያለው ሜዳ ላይ ይጫወታልም ቡድንም ይመራል። ካለው የፐርፎርማንስ መውረድ አንጻር ሁለቱንም ማድረግ የሚችል ተጫዋች አይደለም። ስለዚህ አምበልነቱ ተነጥቆ ለራይስ ቢሰጥ ራይስ ሁለቱንም ያደርጋል፣ ቡድንም ይመራል፣ አምበልም ሆኖ መምራት ይችላል፣ እንዲሁም በፐርፎርማንሱም ጥሩ ተጫዋች ነው ብለው ያነሳሉ። እና ትኩረቱን ጨዋታ ላይ ብቻ እንዲያደርግ የኦዴጋርድ አምበልነት ቢነጠቅ የሚሉ ሀሳቦች በተደጋጋሚ ሲነሱ እንደነበረ ይታወሳል። ነገር ግን እንግዲህ ተመርጧል። ኦዴጋርድ ተመርጦ ነው፣ ተፈልጎ ሳይሆን ተመርጦ የተሰጠው ነው። ሚኬል አርቴታ አስመረጠው፣ አሁንም ኦዴጋርድ ነው የተመረጠው። እንግዲህ በግል ውሳኔ የተጫዋቾችን ድምፅ በራስ ጊዜ ሽረህ ራይስን አምበላ ያደርጋለሁ ከባድ ውሳኔ ይመስለኛል። ወይ በፍላጎቱ ኦዴጋርድን በቃ ልቀቅ እና ፐርፎርም አድርጋ አንተ ፐርፎርማንስ ላይ አተኩር፣ አምበልነቴን ልቀቅ ብላ አመልክት ብለው ያንን አይነት ጥያቄ አቅርበው ካላስለቀቁ በስተቀር አስቸጋሪ ይመስለኛል። ግን እኔ ግን ኦዴጋርድና አርቴታ በጣም የሚያደባብር ነገር አይደለም ሆነን ለመናገር። ይሄ ማለት ግን ሴንስ ያደርጋል። በቃ አይደል የሆነ ሴንስ ያደርጋል ነገሮች መደራረባቸው። አሁን ኦዴጋርድ አውት ፐርፎርማንሱ በጣም ምርጥ ቢሆን ኖሮ የትችቶቹም ቀነስ ይሉለታል። አሁን በመጥፎ ጊዜው አቋም በወረደበት ጊዜ እንደገና ከአርቴታ ጋር ደግሞ እንዲህ አይነት ሳጠጋባ ወይም እንዲህ አይነት ውሳኔዎችን ሲያሳልፍ ትንሽ በአርሰናል ቤት ውስጥ ለኦዴጋርድ መጪው ጊዜ ጥሩ የሚሆን አይመስልም። ግርምዬ እኔ ሶፊዬ ከዚህ ከምርጫው ጋር በተገናኘ ማርቲን ኦዴጋርድ አምበል ነው። በአምበልነቱ ደግሞ ሉዊስ ኤንሪኬን መምረጡ ምንም የሚያስከፋ ነገር አለው ብዬ አላምንም። ኦፍኮርስ አርቴታ የራሱ አሰልጣኝ ነው። አዎ ሉዊስ ኤንሪኬ እንደውም እዚህ ጋር ኦዴጋርድን የሚያስመሰግነው እንደሆነ ነው የማስበው። ፋክት ነው፣ ዓለም የሚያውቀው ነው። ሉዊስ ኤንሪኬ የአውሮፓ ሻምፒዮንስ ሊግ ዋንጫን ወስዷል። የሀገሩን ዋንጫዎች ጠቅልሎ ወስዷል። በባሎንዶርም ምርጥ አሰልጣኝ ነው። ስለዚህ የግድ እንደዛ ከሆነ ምርጫ በወገንተኝነት ከሆነ ሁሉም የየራሱን አሰልጣኝ ይመርጥና ትክክለኛ ብቃቱን ያስመሰከረ አሰልጣኝን ማግኘት ያስቸግራል። ግን እኔ ያገባበራቸው የሚመስለኝ ግን አንድ ጥያቄ ልጠይቅ ግርምዬ፣ አርቴታ የመጨረሻዎቹ እጩዎች ውስጥ ባይኖር ልክ ነህ አንተ ያልኩህ ሀሳብ። አሁን አርቴታ ከመጨረሻዎቹ እጩ ውስጥ መኖሩ እኮ ነው ልክ ነው ችግሩ ነው የፈጠረው። እኔ እኮ ይገባኛል እኮ ይሄ ማንኛውም ሰው ሰዋዊ ባህሪ ነው ባይዘው። እኔ እርግጠኛ ነኝ አርቴታ ፊልም እንደሚያደርግ አስባለሁ። ሰውኛ ባህሪ ስለሆነ የሰው ባህሪ ስለሆነ እኔ እያለው
እንዴት የራሴ አምበል እኔ አምበል እንዲሆን ያስመረጥኩት ሰው አምበል አድርጌ ያመጣሁት ሰው እንዴት ሌላ ይመርጣል የሚለውን ነገር ሊያነሳ ይችላል። ላያነሳም ደግሞ ይችላል። ምክንያቱም የሉዊስ ኤንሪኬ የሀገሩ ልጅ ነው፣ ስፔናዊ ነው። የአርቴታ ያመጣቸውን ውጤት ግምት ውስጥ አስገብቶ ይሄ ፊሊንግ ላይ ሰማውም ይችላል። እርግጠኛ ነኝ አሁን ከኦዲጋርድ ጋር ምቾት እየነሳ ያለው ጉዳይ ብዬ የማስበው አርቴታን የማርቲን ኦዲጋርድ ብቃት፣ የቡድን መምራት ክፍተት፣ ሜዳ ውስጥ ከሱ የተሻሉ አምበል ያልሆኑ ግን ቡድን የሚመሩ እንደነ ዴክላን ራይስ አይነት ተጫዋቾች መኖራቸው ይመስለኛል። እንደውም ከኦዲጋርድ እኮ ቡካዮ ሳካ ተሻለ እኮ። በዛ ላይ ቋሚ 11 እየገባ አይደለም ልጁ ራሱ እኮ። አሁን እኮ ኢዜ ነው። አሁንም በእርግጠኝነት በቀጣዮች ጨዋታዎችንም ኢዜ ነው የመረጡት በቋሚ 11። ከዛ ባለፈ ሶፊ ጋብሪኤል ማጋሌስ ነው እንዴት ቡድን እንደሚመራ ስለተጎዳ ነው እንጂ ጋብሪኤል ማጋሌስ ኢቭን አርም ባንድ እንኳን ሳያደርግ ሶስተኛ አምበል ነው እንግዲህ ጋብሪኤል አርም ባንድ እንኳን ሳያደርግ እንዴት የአርሰናልን ቡድን እንደሚመራ እንዴት ተነሳሽነት እንደሚፈጥር ኳስ ሊቆጠር የነበረውን ኳስ አድኖ እንዴት ሴሌብሬት እንደሚያደርግ ጋብሪኤል ማጋሌስ የቡድን መምራት ብቃቱን ማነሳሳቱ ኢቭን ጎል ሲቆጠርባቸው ጋብሪኤል ከመቅጽበት የሚለው ተነሱ እናገባለን ነው የሚለው ቶሎ ብሎ። ይሄን ማለት የነበረበት ግን ቀድሞ አምበሉ ነው። ምክንያቱም ኃላፊነት የተሰጠው አምበል ማለት እዛ ሜዳ ላይ ለሚፈጠሩ ማንኛውም ነገሮች ቡድን የሚያስተባብርና የሚመራ አካል ከዳኛ ጋር የሚነጋገር ክፍተቶችን ግን ኦዲጋርድ ላይ በቅርቡ የምናየው እንደዛ አይነት ነው ወይ? እሱ ይመስለኛል የአርቴታ ላይ በተወሰነ መልኩ መጎረባበጥ የተፈጠረው። በተወሰነ መልኩ ተጣሉ ማለት አይደለም አድማጮቻችን፣ ባይዘው ነገር ይሄዳል ነው። ወዴት ይሄዳል ጉዳዩ፣ ወዴት ሊያመራ ይችላል ነው። ቀስ በቀስ ነው ብዙ ነገሮች ከዚህ በፊት አይተናል። እነ ክርስቲያኖ ሮናልዶ ሌሎችም በማንቸስተር ዩናይትድ ቤት እነ ማርከስ ራሽፎርድ፣ እነ ጋርናቾ፣ እነ ጄደን ሳንቾ ከአሰልጣኛቸው ጋር ምን እንደተፈጠረ አይተናል። ኢቭን በአርሰናል ቤት እነ ኦባሚያንግ እና ላካዜት ሜሱት ኦዚል ጋር የተፈጠረውን ነገር አይተናል። ሶ እንደዛ አይነት ነገር እንዳይፈጠር ኦዲጋርድ ብቃቱን ሞር ማሻሻል እንዳለበት አስባለሁ። አትሊስት በብቃቱ የቡድኑ ተፈላጊነቱ፣ ምክንያቱም አሁን ኤብሪቺ ዜ ነው ቅድሚያ እየተሰለፈበት ያለው ሶፊ እንዳልከው ማለት ነው። ሶ ያ ባለበት ሁኔታ ደግሞ ሉዊስ ኤንሪኬን የመጨረሻው ውጩ ላይ አርቴታ ቀርበው የመጨረሻው ውጩ ላይ ሉዊስ ኤንሪኬን የሌላ ክለብ አሰልጣኝን መምረጡ ምናልባት የተወሰነ ፋክተር ሊኖረው ይችላል የሚለው ሐሳብ እንደ ሐሳብ ነው ያነሳ ነው።